ሰላም በመላ ካናዳ የምትኖሩ አበሾች ከዮርዲ ቢዩቲ ካልግሪ ሰላምታ ይድረሳችሁ። ይህንን ቪዲዮ በአማርኛ የማረግበት ያለሁት ምክንያት ለሁሉም አበሻ አማርኛና ትግርኛ ተናጋሪ የሆናችሁን ኤርትራዊና ኢትዮጵያዊ መልእክቱ ለሁላችሁም ነው እና ፕሊስ ያደራ መልእክት ስለሆነ ልብ ብላችሁ አዳምጡኝ። በዚህ በመናቀው በባልንበት ሀገር ብዙ የስራ ማጣት ችግር እየታየ ነው። አይ ኖ ሪሴሽኑ ኢኮኖሚ ምናምን ሁሉም ፋክተር ነው። በእርግጥ ግን በጣም እኛ ኮሚኒቲ ላይ ስፔሻሊ አበሻ ኮሚኒቲ ላይ ደግሞ በጣም ችግሩ ብሶ ነው ያለው እና ስለሱ እንድንወያይ ነው ይህን ቪዲዮ የምሰራው። በእናታችሁ ልብ ብላችሁ አዳምጡኝ። ከአንድ አመት ከሁለት ወር በፊት የሆነ ቪዲዮ ሰርቼ ነበረና እንዲያውም ቫይራል ሄዶ ነበረ። እሱ ደግሞ ስቲል እንደዚህ ያደራ መልእክት ነበረ። አደራ ነው ቪዲዮ፣ እንተባበር፣ እንተጋገዝ፣ አበሻ እየተቸገረ ነው፣ ስራ እያጣ ነው የሚል ነበረ። አሁን ሆነን ስናየው ግን ችግሩ የት ጋር ደረሰ ቢባል ባሰ እንጂ የተሻለ ነገር የለም። እና አንዱን ነገር መንሽን ማድረግ የምፈልገው ሲስተሙ በጣም ፌል አድርጎ ነው ያለው። ምንም በቃ ጥርጣሬ የለውም። ይሄ ፌል አድርጎናል። ስለኛ ተጣባቂ አድቮኬት የሚያደርግ ምንም ነገር የለም። ስለዚህ እኛ እርስ በርሳችን ካልተባበረን አዘ ኮሚኒቲ አዘ ሆል ኮሚኒቲ እርስ በርሳችን ስትሮንግ ሆነን ጠንክረን እርስ በርሳችን ካልተባበርን ሲስተሙ የሚተባበረን የሚችል አይደለም። ብዙ ነገሩ እየባሰ ነው እየሄደ ያለው። ስለዚህ ከዚህ ደግሞ ማን ነው የሚጎዳ ያለው? ኦፍ ኮርስ አዘ ኮሚኒቲ ኮሌክቲቭሊ ለሁላችንም ይጎዳናል፣ ዳይሬክት ኢንዳይሬክት ወይ። ግን አዳዲስ የመጡ ሰዎች በጣም እየተቸገሩ ነው። አንድ ሰው አንድ አመት ከምናምን አድርጌ ስራ እስካሁን አላገኘሁም ሲልህ ከዚህ የሚከብድ ችግር የለም። እኔ ደግሞ ማይ ቢገስት ኮንሰርን የችግር የማጣት የብር ማጣት የረሃብ ምናምን እሱም እንዳለ ሆኖ ከዛ ይልቅ ግን ያ የሜንታል ሄልት አስፔክቱን ነው በጣም ኮንሰርን የሚያደርገኝ ያለው። ምክንያቱም የአይምሮ በሽታ ብዙ ሰው እየሆነ ያበዱ ሆምለስ የሆኑ በቃ መንገድ ላይ ብዙ አበሾች አይተነው ማናቀው ማለት ነው። ብዙ ነገር እያየን ያለ ነው። ስለዚህ እኛ ግድ ካላለን ማንም ሰው ሊረዳን ሬስኪው ሊያረገን ሊመጣ የሚችል የለም በዚህ ሰዓት እዚህ። እና በእናታችሁ አደራ ልላችሁ ነው። እና ከዚህ በፊትም ብዬ ነበረ ኢንቴንሽናሊ በቃ ዋጋ ከፍለን እንቅልፍ ማጥተን የሆነ በቃ በጣም አስበን ግድ ብሎን ለእርስ በርሳችን ለአበሻ ኮሚኒቲ እንተባበር። እርስ በርሳችን ካላደረግ ነው ማንም አያደርገውም እና ለሁላችንም አፌክት ያደርገናል። ነገ ጠዋት ሰው የሆምለስ የሆነ ሜንታል ኢልነስ ያለው ሰው ድራግ አዲክት የሆነ ሰው በበዛ ቁጥር እኛ ሁላችንም እንሰደባለን አዘ ኮሚኒቲ። እኛም ሁሉ አንድ ካታጎሪ ውስጥ ነው የምንገባው። ስለዚህ እነሱ በአንድ አይን ነው የሚያዩን። እርስ በርሳችን ስማርት ሆነን ጠንክረን መተባበር አለብን። በቃ ወይ እንደዚህ የሆነ በኤሪትሪያን በኢትዮጵያን ኮሚኒቲ የሆነ ነገር ይፈጠርና ቮለንቲር የሚባለውን አስፔክት አለ አይደል? ቮለንቲር ያረግን እዚህ ሀገር የቆየን ሰዎች አንድ ሰው ይዘን አንድ ኒው ካመር የመጣ በቃ ለሱ ፎከስ አድርገን አንዳንድ ሰው እንኳን ቢተባበር ማለት ነው ብንካፈላቸው፣ በስራ መፈለግ ይሁን አፕላይ በማድረግ ይሁን የሆነ በቃ ቮለንቲር አድርገን ብንተባበራቸው እንደዚህ አይነት ነገር ብናደርግ እንደ ባህልም ብናሳድገው ጥሩ ነገር ይሆናል። ምክንያቱም ከሌሎች ኮሚኒቲ እንማር። ሌሎቹ እንዴት ነው እርስ በርሳቸው የሚተባበሩ? ቢዋደዱ ቢጣሉ ችግር የለባቸውም። እነሱ ላይ ጋር ሲሆን ችግር ላይ የሆነ ስራ ላይ መተባበር ላይ ሲሆን ግን የራሳቸውን ነው ቅድሚያ የሚሰጡት። ስለዚህ በእናታቸው አደራ ልላችሁ፣ በጣም ብዙ ሰው እጅግ ከምታስቡት በላይ በየቤቱ እየተቸገረ ነው። እንኳን የመጣ ሰው አይደለም ይልቁንስ ያስመጣ ሰውም ስራ ያጣበት ጊዜ ነው ያለ ነው። አስመጪውም ስራ አጥቶ ስፖንሰር ያደረገውን ሰውም ስራ አጥቶ ሁሉም ስራ አጥቶ ቤት የተቀመጡበት ሰዓት ላይ ነው ያለ ነው። እና ያ ሜንታል ኢልነስ አስፔክቱ ደግሞ በጣም እየበዛ እየተስፋፋ እየሄደ ነው። እና እኛ የሆነ ነገር ካላደረግን ሲስተሙ አገሪቷ ምንም የሚያደርጉን ነገር አይደለም። እኔ ሆቴል ውስጥ ነው ሆቴል ብዙ ጊዜ ሜካፕ አርቲስት ስለሆንኩኝ ኤቭሪ ሳተርዴይ የተለያዩ ሆቴሎች እየሄድኩ ስራዬን እዛ ነው የምሰራውና ብዙ ሆቴሎችን አውቃለሁ። ሁሌ ሄዳለሁ ማለት ነው። ፓርት ኦፍ ማይ ጆብ ነው። እና አሁን በቤታችን ሬኖቬሽን ላይ ስላለን የና ልጆች ሆቴል ላይ ነው ያለ ነው። እና ሳይ ባይ አንድ አበሻ እንኳን አላገኘሁም።
ሁሌ ግን ኤቭሪ ሆቴል ሂጂ አበሻ የሌለበት ሆቴል አይቻላቅም እዚህ የምኖርበት ከተማ በካልግሪ ማለት ነው። አሁን ይሄ የሆቴል ስራ ማለት በጣም ሚኒመም ነው ከሚባል ብቻ ሳይሆን ከባድ እጅግ ከባድ ስራ የሚባል ነው። ብዙ ሴቶች እዛ ያሰሩ ሲነግሩኝ በጣም ከባድ ስራ እንደሆነ ነው የሚናገሩ፣ የሚያማርሩበት ስራ ነው። ያንንም እንኳን ውድ ሆኖ ሌሎቹ ዜጎቹ እየወሰዱት ነው። አሁን ሳያቸው ዩክሬኖች ናቸው። አንድ ነጭ አይቻለሁ፣ በሙሉ ግን ዩክሬን ናቸው። እንዲያውም በደንብ እንግሊዝኛም ችሎ ምናምን አይደለም፣ ግን ዲስክሪሚኔሽን እንዳለን በዚህ ነው የምታዩት። አሁን ለአበሻ ምንድነው ለምንድነው የማይቆጠሩ ያሉት ብለን ካልን፣ ስራ ቦታ የማይቀጥሯቸው ያሉት ብለን ካልን፣ እኔ የሚመስለኝ ያው ኦፍ ኮርስ ያ የጥቁር ዲስክሪሚኔሽን ምናምንም ይኖራል፣ ግን ዋነኛውም ቋንቋ የሚመስለኝም ሳይሆን የተነገረኝን ነው ብዙ ሰዎች ሲሉ የሰማሁት ነው። እና ቋንቋ አለመቻላቸው አዲስ የመጡ ያሉ አሁን ቋንቋ ስለማይችሉ እነዛ ቀጣሪዎች አሰሪዎች ደግሞ ብዙ ኦፕሽን ስላላቸው ማውሉያ ማጥረጊያ ምናምን በእንግሊዝኛ አዲስ ሰው አምጥቶ ትሬን አድርጎ ጊዜ አቃጥሎ ከማስተማር ያ ቋንቋ ትንሽ የሚችል ሰው ኦፕሽን ስላላቸው ማለት ነው መቅጠር ይሻላቸዋል። እና በዚህ መሀል የኛ ሰው ነው እየተጎዳ ያለው። ላስት ታይም ጆብ ፌር ተብሎ እህቴን ይዤ ሄጄ እሷን ላደርሳት ሲሄድ ወረፋው ከዛ ቢልዲንግ ወጥቶ አልፎ አስፋልት ተሻግሮ ተጠምዝዞ ምናምን ነበረ ወረፋው። ከዚህ ሁሉ ግን ያሳዘነኝ እሱ መብዛቱ፣ የሰውን ወረፋ መብዛቱ ርዝመቱ አይደለም። 95% እዛ የነበረ ሰው ሁሉ አበሻ ነው። ሌላ ዜጎች በጣም ጥቂት በቃ ከ5% አይበዙም ነበረና ይሄ ያስለቅሳል ሁላ ስታዩ በጣም ነው የሚያሳዝነው። እና የኛ ሰው ነው ተቸግሮ ያለው። እነዛ ማታውቁ እዚህ ሀገር ቆይታችሁ ኮኔክሽናችሁ ያው የሆነ የራሳችሁ ሰርክል ከስራ ወደ ቤት ላይፋችሁ የሆነ እንትን ሩቲን ያለውን አዲስ ነገር ማታውቁ ሰዎች ካላችሁ በእናታችሁ በዚህ አጋጣሚ እኔ ልንገራችሁ። እኔ ኮሚኒቲ ላይ ነው የምሰራው የምሳተፈው፣ ብዙ ነገር እያየን ስለሆነ በእናታችሁ ለኛ ኮሚኒቲ እንተባበር። ለኛ አበሻ አንድ ነን። እኛ በእኛ ላይክ በሀገር ኤርትራ ኢትዮጵያ ምናምን ብለን እኛ እንትን ልንችላ ይሆናል። በእነሱ አይን ግን አንድ ነን የምንታየው። ምስላችን አንድ ነው። በቃ አንድ ነው የሚያዩን እነሱ። ስለዚህ እርስ በርሳችን እኛ ደግሞ ጠንክረን አብረን ስማርት ሆነን እንተባበር። እነዚህ አዲስ የመጡ ሰዎች በእናታችሁ እናግዛቸው፣ እንርዳቸው። የሆነ ፕሮግራም እንደ ፕሮግራም እናዘጋጅና በኮሚኒቲ ኤርትራን ኮሚኒቲ ኢትዮጵያን ኮሚኒቲ ይሄንን አደራ ሰጣችኋለሁ። በቃ የሆነ እንትን አዘጋጁ፣ ፕሮግራም አዘጋጁ which is a volunteer ማድረግ ፕሮግራም። እኛ እንደዚህም ልምድ የምናደርገው እነሱ በጣም በቮለንቲር ያምኑ የለ እዚህ ሀገር በጣም በቮለንቲር ብዙ ነገር ይሰራ የለ። እኛም እንደዛ እናድርግና ለራሳችን ሰው እስቲ እናግዝ which is አንድ ሰው 10 አመት የቆየ ሰው ለምሳሌ አንድ ኒው ካመር ለሱ በቃ በስም ያ እንትና ለእንትና ተብሎ ወስዶ ለመተባበር ያህል ማለት ነው። ባለህ ጊዜ በትርፍ ለምን ለሳምንት 1 ሰዓት አትሆንም? ለዚህ ሰው በቃ አይዞህ የሚል ነገር ከነገርከው፣ ስልክ ደውለህ ቼክ ካደረከው፣ ወይም ደግሞ ስራ የሆነ ላይክ እንዴት አፕላይ እንደሚያደርግ ኢንዲድ ላይ ካገዝከው፣ 1 ሰዓት ቲሞርተን ኮፊ ሾፕ ቁጭ ብለህ ካገዝከው፣ እንደዛ አድርገን ካገዝናቸው ተስፋ እንሆናቸዋለን። ከዛውም ቀጥሎ ማግኘታቸው ስራ ማግኘት ወይም ደግሞ የሚያስፈልጋቸውን ነገር በትንሹም ቢሆን ማገዝና መርዳት አያቅተንም። አንድ ሰው ለአንድ ሰው ብንሆን ማለት ነው። እስቲ እንደዚህ አይነት ነገር እስቲ አዘጋጅተን ቮለንቲር የሚለውን አስፔክት እስቲ እናስብበት። አይነው ሁሉ ሰው ቢዚ ነው እዚህ ሀገር። ብዙ ሰው የራሱ ነገር ስትሬስ አለው፣ ብዙ የሚሯሯጥበት ነገር አለው። ግን ለአንድ ሰው 1 ሰዓት በሳምንት የሚሆን አያቅተንም። እንደዚህ አድርገን እስቲ በኮሚኒቲ ደረጃም ይሁን እኔም ቢሆን ኦርጋናይዝ ማድረገው አፕሊኬሽን ነው የምናዘጋጀው፣ የሆነ ነገር እስቲ እናድርግ በእናታችሁ ወገኖቼ ፕሊስ በእናታችሁ። ይሄንን ሰዎች በጣም እየተቸገሩ አዳዲስ የመጡ ሰዎች በጣም በቃ ላይክ ይሄንን ነው ወይ ካናዳ ብሎ ብዙ ሳይሆን ሶፋር እኔ 2 ሰዎች የሞቱ አውቃለሁ ራሳቸውን አጥፍተው። አንድ ብሩክስ የሚባል አገር ከተማ ራሱ ታንቆ ሞተ ብሎ ሲነግሩኝ ነበረ። አንድም ካልግሪ ነው የሆነ ሪሰንትሊ እንደዛ ራሱ ገድሎ ኒው ካመሮች ማለት ነው።
እና ምን ይሆን እስከሚሆን ነው የምንጠብቅ ያለ ነው። በእናታችሁ አደራ በእግዚአብሔር ልለምናችሁ፣ እንተባበር፣ እርስ በርሳችን እንተጋገዝ። ኢንቴንሽናሊ እንቅልፍ አጥተንም ቢሆን የሆነ በቃ አስበንበት እናድርግ ብለን እስቲ በቃ እናግዝ ብለን እስቲ ተነስተን እናግዝ፣ እንስራ አብረን። በእናታችሁ ወገኖቼ ቴንክ ዩ